በቤተ ክርስቲያን ታሪክ ውስጥ አሻራቸውን ለእግዚአብሔር አገልግሎትና ለቤተ ክርስቲያን በመስጠት ታሪክን የሰሩ አባቶች በርካቶች ናቸው። ከነኚህ ለፍቃዱ ከተጠሩ አባቶች መካከልም በጎንደርና ወሎ በርካታ አብያተ ክርስቲያናትን እያሳነጹና ለብዝሃ ሕይወት መጠበቅ የላቀ አስተዋጽኦ ያደረጉት ሊቀ ትጉሃን ባህታዊ መፍቀሬ ሰብ አንዱ ናቸው። ባህታዊ መፍቀሬ ሰብ ውልደታቸው በሰሜን ሸዋ ተጉለት ሲሆን አባታቸው ቀሲስ ኪዳነ ወልድ ማናግዶና ከእናታቸው ጌጤያቸው ከሁለተኛው የጣሊያን ወረራ በፊት ተወለዱ። ሊቀ ትጉሃን ባህታዊ መፍቀሬ ሰብ እንደሚናገሩት የጣሊያን ጦር በተጉለትና ቡልጋ ከኢትዮጵያ አርበኛ ራስ አበበ አረጋይ ጋር ጦር ሲፋለም እውነቱን በቅርበት እንደተመላከቱ ይናገራሉ። ራስ አበበ አረጋይን ፈረስ እንደሸለሟቸው ይናገራሉ። ሊቀ ትጉሃን ባህታዊ መፍቀሬ ሰብ እህት ባል ቄስ ብስራት ኃይለ መስቀል እንደሚናገሩት የጣሊያን ጦር በተጉለትና አካባቢው በነበረው ጦርነት የኔ አባት ኃይለ መስቀልና ሊቀ ትጉሃን ባህታዊ መፍቀሬ ሰብ ለራስ አበበ አረጋይ ጦር ስንቅ ያቀብሉ ነበር ሲሉ እርሳቸው በውል ሊገልጹት ስለማይፈልጉት ዕድሜ ፍንጭ ይሰጣሉ። ሊቀ ትጉሃን ባህታዊ መፍቀሬ ሰብ ሁለት ወንድምና ሁለት እህቶች አሏቸው። ለትምህርት እንደደረሰ ዕድሜያቸው በመቆሪያ ተክለ ሃይማኖት ገዳም ሚካኤልና ድንቡ ጊዮርጊስ ከፊደል ጀምሮ ዳዊትን፣ መልካ ማርያምን፣ መልካ ኢየሱስን ተማሩ። በቤተ ክርስቲያን በላቀ ደረጃ ለማገልገል ካላቸው ፍላጎት በመነሳትም ወደ አዲስ ዓለም በማርያም በማምራት ለክህነተ ዲቁና ማዕረግ የሚያበቃቸውን ትምህርት ዜማም ተማሩ። የዲቁና ማዕረግም ከግብፃዊ ጳጳስ አቡነ ቄርሎስ እጅ ተቀበሉ። ከልጅነታቸው ጀምሮ ሲመኙት የነበረውን አገልግሎት ወደ ትውልድ አካባቢያቸው በመመለስ ለዓመታት መስጠት ችለዋል። ሊቀ ትጉሃን ባህታዊ መፍቀሬ ሰብ ቤተሰቦቻቸው ያወጡላቸው መጠሪያ ዘውዴ ሲሆን መፍቀሬ ሰብ የተባለውን መጠሪያ በተማሪ ቤት ነው ያገኙት። ሊቀ ትጉሃን ባህታዊ መፍቀሬ ሰብ በተሻለ ደረጃ በቤተ ክርስቲያን ትምህርት ራሳቸውን ለማሳደግ ከፍተኛ ፍላጎት የነበራቸው ሲሆን ይህንንም ለማድረግ ወደ ጎጃም፣ ጎንደር፣ ወሎ ሂደው ትምህርት ለመቀጠል ሲያስቡ ኑረዋል። በአንድ ወቅት ግን ወደ ሰገድ ማርያም ለአገልግሎት ባቀኑበት ወቅት ግሸን ደብረ ከርቤን እጅ ነስተው በሸዋ በኩል ወደ በጌምድር የሚያቀኑ ልምድ የለበሱ አባቶች ጋር ይገናኛሉ። ለእርሳቸው ምኞት መፈጸሚያ ጊዜ እንደሆነ በማሰብም ከእነኚህ ልምድ ለባሾች አባቶች ጋር በመሆን ወደ በጌምድር አመሩ። ከዚያም በኋላ ማረፊያቸውን በቅዱስ ያሬድ መካን ዙራምባ ማርያም በማድረግ ከመምህር ገብረ እግዚአብሔር ጋር ቃለ እግዚአብሔርን መቀጠል ጀመሩ። በበጌምድር አብያተ ክርስቲያናት በአጥር ሳይሆን በአማረ ካብ ነው የሚታነጹት የሚሉት ሊቀ ትጉሃን ባህታዊ መፍቀሬ ሰብ ትምህርታቸውን በዙራምባ ማርያም እየተማሩ ለአገልግሎት በአካባቢው ወደምትገኝ ሀና ማርያም ቤተክርስቲያን አመሩ። ቤተክርስቲያኗ እጅግ የተጎሳቀለች መሆኗን የተመለከቱት ሊቀ ትጉሃን ባህታዊ መፍቀሬ ሰብ እጅግ በማዘን የአካባቢው ምዕመን ሰብስበው ቤተክርስቲያኗን የማደስ ስራ ጀመሩ። ይህም በልማት ስራቸው በቤተክርስቲያን ውስጥ የመጀመሪያ ሆኖ ተመዘገበ። በበጌምድር አብያተ ክርስቲያናትን እየተዘዋወሩ ከትምህርታቸው ጎን ለጎን ሲያገለግሉ የነበሩት ባህታዊ መፍቀሬ ሰብ ለምን የፈረሱና የደከሙ አብያተ ክርስቲያናትን አታሰራም ሲል መንፈሴ ሞግተኝ ነበር ይላሉ። በአንድ ወቅት በበጌምድር አቤት ማርያም ለዓመታዊ የእመቤታችን ክብረ በዓል ለአገልግሎት ባቀኑበት ወቅት የቤተ ክርስቲያኗ ግቢ ሳማ በቅሎበት አረም ነርሶበት ተመለከቱና በማዘን የአካባቢውን ምዕመን በማስተባበር ቦታውን በማስደልደል ሳር በመትከል ቤተ ክርስቲያኑን ለአገልግሎት ምቹ አደረጉም። በጊዜውም ለአገልግሎት ከፋርጣ ወደ ቃቤት ማርያም የመጡ አለቃ ይትባረክ የተባሉ የድጓ መምህር ሊቀ ትጉሃን ባህታዊ መፍቀሬ ሰብን ለሰኔ ማርያም እርሳቸው ባሉበት ደብር ተገኝተው እንዲያከብሩ ጥሪ ያቀርቡላቸዋል። ጥሪውን ተቀብለውም በሰኔ ወር ወደ ፋርጣ ያቀኑት ባህታዊ መፍቀሬ ሰብ በፋርጣ በነበራቸው ቆይታ የአካባቢው ማህበረሰብ በዓመታዊ የእመቤታችን ቅድስት ድንግል ማርያም በዓል እየተከበረ የሚያርሱ፣ የሚፈቱ፣ ሌላም ተግባራት የሚከውኑ መሆናቸውን በማየት ምዕመኑን የማስተማር ተግባር ቀጠሉ። እርሳቸው እንደሚሉት አለቃ ይትባረክ በፋርጣ በመገኘት የተደስተው አይ ልጄ መጣ፣ ህዝቡ በበዓል ወቅት ዙሪያውን ይፈትላል፣ ይሰራል፣ ወደ ቤተ ክርስቲያን አልመለስ አለ ሲሉ አዝነው ነገሩኝ። እኔም ቤተ ክርስቲያኑ ካብ ላይ ቁሜ ረዘም ባለ ድምፅ እንዴት አደራችሁ በማለት ከዚያም ስለ እግዚአብሔር ቃል ተነጋገር። ይህም በወንጌል አገልግሎቴ የመጀመሪያው ነው ይላሉ። ህዝቡንም ሰብስቤ ወደ ቤተ ክርስቲያን ግባ አልኩት፣ ተከትሎ የገባ ሲሉ ነው የሚናገሩ። የቤተ ክርስቲያን ውበትን ለመጠበቅ የተጠሩ ናቸውና በበነጋታው ህዝቡን አስተባብረው ልማት ከውነው ወደ በዓታቸው ዙራምባ ማርያም ተመለሱ። ከዚያም በኋላ በሰዴ ሙጃ፣ ስማዳ፣ ደራ መስቀል ለ3 ዓመታት ቤተክርስቲያንን በማነጽና ወንጌል በማስተማር አገልግለዋል።
በበጌምድር በነበራቸው የተማሪነትና የአገልግሎት ዘመን ሁሌም ከሀገራቸው ሲወጡ ይዘዋቸው የመጡት ለምድ ለባሾች ተሳልሟት የተመለሷትን ግሸን ደብረ ከርቤን የማየት ፍላጎታቸው ከፍተኛ ነበርና ዙራምባ ማርያምን ተሰናብተው በዳውንት በኩል ወደ ወሎ አቀኑ። ያኔ ጊዜው ትራንስፖርት ያልዘመነበት በመሆኑ በእግር ነበርና አንዱ መዳረሻቸው በደላንታ ወረዳ የሚገኘው አሲም ተክለ ሃይማኖት ነበረ። በዚያም ለቀናት በቆዩበት ጊዜ ቤተክርስቲያኑ ሕማማተ መስቀል የተሰኘ መጽሐፍ አልነበረውምና ሊቀ ትጉሃን ባህታዊ መፍቀሬ ሰብ ብራና ወጥረው በቁም ጽሑፍ አንድ ወር ያክል በመጽሐፍ አጠናቀቁ። ከዚያም በፊት ቢሆን በብራና ላይ የቁም ጽሑፍ ቆንጆ አድርጌ ጽፍ ነበር ይላሉ ባህታዊ መፍቀሬ ሰብ። የተማሪ ቤት ስማቸው ኪዳነ ወልድ ነው። በአዲስ ዓለም በዙራምባ ይታወቁበት የነበረው ስም ይሄው ነው። በአንድ ወቅት ግን ይላሉ አንዱ ተማሪ አብነት ጠጥቶ ኃይል አሰኝቶት ነበርና አንተ ተማሪ ብሎ ጠርቶ ከዚህ በኋላ ስም መፍቀሬ ሰብ ነው አለኝ ይላሉ። እውነትም ሰው ወዳጅ ከልጅነት እስከ ሽምግልና በሰው ፍቅር የተከበቡ የእውነት መፍቀሬ ሰብ። ቀጣዩ መዳረሻቸው ግን ግሸን ደብረ ከርቤ ሲሆን ከዚያም ከአባ ክፍለ ገሪማ የኋላው ብፁዕ አቡነ ሚካኤል ጋር ተዋወቁ። የልባቸው መሻት ተፈጸመ። የመስቀሉን ስፍራ ተሳለሙ። ከዚህ በኋላ ወደ በጌምድር ተመለሱ። ግን ብዙም ሳይቆዩም በ1945 ዓ.ም አቡነ ሚካኤል ጳጳስ ከሆኑ በኋላ ሀገረ ስብከታቸው ጎንደር ነበርና ቤተክርስቲያን እየዞርኩ እንዳሰራና ወንጌል እንዳስተምር በጎንደር ደብዳቤ ጻፉልኝ። እኔ ግን አልተማርኩም አባታችን ተውኝ ብል ችግር የለውም ልብ ይፍቀድልኝ እንጂ ትችላለህ አሉ። እኔ ግን እግዚአብሔር የመራኝ ወደ ደሴ ነበርና ደሴ መድኃኔዓለም ተቀመጥኩ ይላሉ ሊቀ ትጉሃን ባህታዊ መፍቀሬ ሰብ። ያለፉትን 72 ዓመታት በደሴ ከተማ ነው ያሳለፉት። በወሎ የነበራቸው አገልግሎት ዘመንም በብዙ ያተረፉበት እልፎችን የተኩበት ነው። ሊቀ ትጉሃን ባህታዊ መፍቀሬ ሰብ በላሊበላ በግሸን ደብረ ከርቤ በሐይቅ አቡነ ኢየሱስ ገዳም ልዩ ልዩ ግልጋሎት የሰጡ ሲሆን ስለ ላሊበላ ጥምቀተ ባህር በግሸን አምባ በሐይቅ ገዳም የተከሏቸው ዋርካዎች፣ ወይራዎች፣ ሸባዎች ዛሬም ሕያው ምስክሩ ነው። ረጅም የተወደደ አገልግሎታቸውን ይሰብካሉ። በልጅነቴ ቤተክርስቲያንን ማሰራት በምናኔ መኖር ዛፍ መትከል እግዚአብሔር የሰጠኝ ጸጋ ነው ይላሉ ሊቀ ትጉሃን ባህታዊ መፍቀሬ ሰብ። ደን ማልማት የጀመሩት በ1945 በበጌምድር ነው። በዚህም ላለፉት 74 ዓመታት የቤተክርስቲያንን አጸድ ከማስዋብ በዘለለ ለብዝሃ ሕይወት መጠበቅ የላቀ ተግባር ፈጽሟል። ደን ለሀገር ግርማ ሞገስ ነው። ቆላ በመስኖ ይረካል። አራዊቶች ይኖሩበታል። ቅዱሳኑ ይጠለሉበታል። እንዲህ እንዳይመነጠር አወግዛለሁ ይላሉ። በላሊበላ ቆቦ መድኃኔዓለም፣ ግሸን ደብረ ከርቤ፣ ተንታ ሚካኤል፣ ሐይቅ እስጢፋኖስ፣ ደሴ ሚካኤል፣ ደሴ ቅዱስ ገብርኤል፣ ኮምቦልቻ ገብርኤል፣ ልጎ ጊዮርጊስ፣ ደሴ መድኃኔዓለም ስንቱን ላስታውሰው። ጽዱ፣ ወይራው፣ ሽባው፣ ዋርካው እኔ ነኝ የተከልኩት። ስንቱን ላስታውሰው ብዙን ያላነሳሁት ይላሉ። ቤተክርስቲያን ያለ አጸድ፣ ንጉሥ ያለ ሰራዊት፣ ቅጠል የሌለው ግን አንድ ናቸው የሚሉት ሊቀ ትጉሃን ባህታዊ መፍቀሬ ሰብ ባለፉት 74 ዓመታት በደን ልማት ላይ ላበረከቱት አስተዋጽኦ በርካታ ሽልማቶችን ከአማራ ክልል መንግስት፣ ከወሎ ዩኒቨርሲቲ፣ ከደቡብ ወሎና ደሴ ከተማ አስተዳደር ሽልማት ተበርክቶላቸዋል። ሊቀ ትጉሃን ባህታዊ መፍቀሬ ሰብ ለትምህርት ያላቸው ትኩረት ከፍተኛ በመሆኑ ሕፃናት በእድሜያቸው የቤተ ክርስቲያንና ዓለማዊ ትምህርት እንዲማሩ በርካታ ተግባራትን ፈጽመዋል። ባህታዊ ሀገር የለውም እንደሚባለው ሁሉ የስማቸውን ትርጉም በግብር የገለጹ ሁሉን ሰው ወዳጅ የቤተ ክርስቲያን አምድ ናቸው። የእድሜያቸውን ትልቁን ጊዜ ያሳለፉት ክፉና ደጉን ያዩበት ደሴ ከተማ ቤተ ክርስቲያን ትምህርት ቤት ገንብታ መመልከት ምኞታቸው ነበርና የርዕሰ አድባራት ደሴ ደብረ መድኃኒት መድኃኔዓለም አንደኛ ደረጃ ትምህርት ቤት እንዲገነባ ታላቁን ተግባር ፈጽመዋል። እንጨት በመጥረቢያ እንደሚታነጽ ትምህርትም ሰውን ያንጻል የሚሉት ሊቀ ትጉሃን ባህታዊ መፍቀሬ ሰብ ባገኙት አጋጣሚ ሁሉ ወላጆች ልጆቻቸውን እንዲያስተምሩ ይመክራሉ። ሊቀ ትጉሃን ባህታዊ መፍቀሬ ሰብ ቤተክርስቲያንን በማነጽ ተግባር በብዙ ዋጋ የከፈሉበት፣ ራሳቸውን ሽጠው ዘመናትን የሚሻገር ውብ ኪነ ህንፃ ያሳረፉበት የደሴ ደብረ ቤተል ቅዱስ ገብርኤል ህንፃ የአንደበታቸው ጥፍጥና የእጃቸው አሻራ የሆነ ሕያው መታሰቢያቸው ነው። ለ30 ዓመታትም ምዕመናንን በማስተባበር ብዙ ሰርተዋል። ሊቀ ትጉሃን ባህታዊ መፍቀሬ ሰብ ቆቦ መድኃኔዓለምን፣ ወልዲያ ኪዳነ ምሕረትን፣ ውጫሌ ቅዱስ ገብርኤልን፣ ደሴ ሚካኤልን፣ ኮምቦልቻ ገብርኤልን፣ ባቲ ተክለ ሃይማኖትን፣ ደሴ አቡነ ተክለ ሃይማኖትን፣ ርዕሰ ደሴ ደብረ መድኃኒት መድኃኔዓለም ስብከተ ወንጌል አዳራሽን፣ የቅዱስ ዑራኤል ቤተክርስቲያንን ከምዕመናን ጋር ሆነው አንጸዋል። ሊቀ ትጉሃን ባህታዊ መፍቀሬ ሰብ በኪነ ህንፃ ጥበብ የላቀ የእውነት ለ3 አስርተ ዓመታት በትጋትና በጽናት ያስገነቡት የደሴ ደብረ ቤቴል ቅዱስ ገብርኤል ቤተክርስቲያን በመጠናቀቅ ሂደት ላይ ያለ ራሳቸውን ለሽያጭ አቅርበው ነበር። በወቅቱ የህንፃ ሰሪ ኮሚቴ አባላት እንደሚገልጹት አባታችን እርስዎን ሽጠን ቤተክርስቲያን ልንጨርስ ነው ይሏቸዋል። እርሳቸውም እኔ ምን ገንዘብ አወጣለሁ ማን ይገዛችኋል ሲሉ ይመልሳሉ።
እርስዎ ፈቃደኛ ሁኑ እንጂ በሐሳባችን ከተስማሙ የሚገዛን አናጣም የተባሉት ባህታዊ መፍቀሬ ሰብ እንግዲያስ እኔ ተሽጬ የቅዱስ ገብርኤል ቤተክርስቲያን የሚያልቅ ከሆነ አይደለም አንድ ጊዜ 10 ጊዜ ሽጡኝ በማለት ይስማማሉ። ሊቀ ትጉሃን ባህታዊ መፍቀሬ ሰብ ራሳቸውን ለቤተክርስቲያን በዚህ መልኩ አሳልፈው የሰጡ አምድ ናቸው። በተለይም በደቡብ ወሎና ሰሜን ወሎ ዞን ያሉ አድባራትና ገዳማት ለኢትዮጵያ ሕዝብ በማስተዋወቅ ወደር የማይገኝለት ተግባር ፈጽሟል። አባ ጊዮርጊስ ዘጋስጫ፣ አባ ጽጌ ድንግል፣ ተርባበ ማርያም፣ ሐይቅ አቡነ ኢየሱስ አንድነት ገዳም፣ አትሮኖስ ማርያም፣ ተንታ ሚካኤል፣ ቀለበት ሥላሴን ጨምሮ በርካታ አብያተ ክርስቲያናትን የተዘጉ እንዲከፈቱ ያልታወቁ እንዲታወቁ በማድረግ ታሪክ የማይዘረጋው ተግባርን ፈጽሟል። በተጨማሪም አድባራትና ገዳማት የሚያስገቡ ጥርጊያና የአስፓልት መንገድ እንዲሰሩ ከመንግስት አካላት ጋር በመነጋገር ጭምር በርካታ መንገዶችን አሰርተዋል። ላብነትም በ1972 ዓ.ም የግሸን ደብረ ከርቤ የአሁኑ መንገድ እንዲሰራ አድርገዋል። እርሳቸው በሌሉበት የቤተ ክርስቲያን ክብረ በዓላት አይደምቁም። በላሊበላ፣ በግሸን፣ በሐይቅ አቡነ ኢየሱስ ገዳም፣ በደቡብ ወሎና ሰሜን ወሎ እንዲሁም በኦሮሞ ብሔረሰብ አህጉረ ስብከት ያሉ አብያተ ክርስቲያናት ጌጥና ድምቀቱ ነው ያለፉትን 72 ዓመታት አሳልፈዋል። በደሴ የአቡነ ተክለ ሃይማኖት ቤተክርስቲያን ሲያንጹ 300 ሰው ያለበት ጽዋ ማህበር በማቋቋም የንጉስ ሚካኤል ባለሟል የሆኑትን ሊቀ መኳስ አበጋዝን፣ ጸሐፌ ትእዛዝ ፈንታይን፣ ደጃዝማች ማሞ ስዩምን፣ የኔታ ወልደ ሚካኤልን፣ ቀኛዝማች መብራቱን፣ ብፁዕ አቡነ ገብርኤልን በማካተት አሁን የአቡነ ተክለ ሃይማኖት ያለበትን ቦታ ተረክበው መቃረቢያ ቤተክርስቲያን አሳንጸዋል። በላሊበላ በነበራቸው ቆይታ በርካታ መንፈሳዊ ተግባራትን የከወኑ ሲሆን በዋናነት አሁን ጥምቀተ በላሊበላ የሚከበርበትን አካባቢ ከተከዜ ወንዝ አርጋው ላሊበላ በተሰኘ አህያቸው ውሃ በማመላለስ ባለግርማ ሞገስ አጥሮችን በመትከል ለዛሬ አብቅቷል። ባህታዊ ሊቀ ትጉሃን አባ መፍቀሬ ሰብ የቅዱስ ላሊበላን የዕረፍት በዓል ለመጀመሪያ ጊዜ ታቦት ወጥቶ እንዲከበር ያደረጉ ሲሆን ሰኔ 12 በሚከበረው በዚህ በዓል ካህናቶች በመደሰታቸው ሕፃን ዘላሊበላ የሚል ስያሜ ሰጥቷቸዋል። በተለይም ለጥምቀተ ባህር የሚሆነው ውሃ መንተዋ ከተባለ ቦታ በመሳብ ለዚያ በአገልግሎት እንዲበቃም አድርገዋል። የማህሌተ ጽጌ ስርዓት በላሊበላ ውብ ሆኖ እንዲከበር ሁሉም አብያተ ክርስቲያናትን በማስተባበር በቤተ ማርያም በስፋት እንዲከወን ያስቻሉ ሲሆን የቤዛ ኩሉ ስርዓትም የእርሳቸው መገለጫ ነው። ሊቀ ትጉሃን ባህታዊ መፍቀሬ ሰብ 1977 ዓ.ም ድንቅ በሆነበት ጊዜ ለእመቤታችን ቅድስት ድንግል ማርያም ረሃቡ እንዲያልፍ ስለተስለው ስለደረሰላቸው በየዓመቱ ግንቦት አንድን ከ1978 ዓ.ም ጀምሮ ለ39 ዓመታት በቅዱስ ገብርኤል ቤተክርስቲያን ዘክረዋል። ሰንበት ትምህርት ቤት ላይ የነበረ አመለካከት እየተሳሳተ በነበረበት ወቅት ሊቀ ትጉሃን ባህታዊ መፍቀሬ ሰብ ለሰንበት ትምህርት ቤት መቋቋም ብዙ ሰርቷል፣ ደክሟል። ከ1983 በደሴ ዙሪያ በነበረው ጦርነት ከተማዋን ሳይነካት ካለፈ የቅዱስ ጊዮርጊስን ታቦት አውጥተን እናነግሳለን ብለው ተስለውን ጦርነቱ በሰላም በማለፉ የስብረተ አጽሙ ጊዮርጊስ በዓልን በደሴ ከተማ ማክበር ጀምሯል። ባህታዊ መፍቀሬ ሰብ ሁሉን ወዳጅ ደግ አባት እኔ ይላሉ። ሁሉን ወዳለሁ፣ የአቡነ ተክለ ሃይማኖት ፍቅር ግን ይለይብኛል ሲሉ ይናገራሉ። በ72 ዓመታት የደሴ ከተማ ቆይታዬ ከእግዚአብሔር ቀጥሎ የማመሰግነው የደሴ ከተማን ሕዝብ ነው ይላሉ። ቤተ ክርስቲያን ብሰራ ወርቁን አውልቆ ሰጥቶ እኔን ሳይመረር በቃ ሳይል እድሜን ያርዝመው ጤናህን ይስጥ እያለ ይጸልይልኛል። በተለይም እናቶች ታዲያ ለዚህ ሕዝብ ምን እከፍለዋለሁ? የምከፍለው የለኝም እግዚአብሔር ይክፈለው እንጂ ይላሉ። ከልጅነት እስከ ሽምግልና እግዚአብሔርን ለማገልገል የተፈጠሩ አባት ሁሌም የቤተ ክርስቲያን መልማትን የሚመኙ ታማኝ አገልጋይ በሕይወታቸውም ቢሆን ብፈጽመው ብለው በእርጅና ዘመናቸው የሚያስቡት ታላቅ ነገር ነበር። እቅዴማም ይዘለቃል ይላሉ። እሳቤም አይገታም። እንኳን እዚህ ላሊበላ ሄጄ ገና ብዙ ሰራለሁ ይላሉ። ከቤተ ክርስቲያን የበለጠ ልማት የለም። ልማት ጥሩ ነው። ገንዘብ ቢገኝ አንዳንድ ህንፃ እየሰሩ ለየቤተ ክርስቲያኑ ገቢ መስጠት፣ መንደር መሀል ያሉ አብያተ ክርስቲያናትን እንዲሰፉ ማድረግ የእኔ ሀሳብና ፍላጎት ነው። ይህም ባለመፈጸሜ ግን አዝናለሁ ይላሉ። በሕይወት ምኞቴን የፈጸመልኝን የደሴ ከተማን ህዝብ እግዚአብሔር ይክፈለው። ሁሌም ምንም ባያደርግልኝም ነው የምመርቀው። ወርቅ ላለበሰኝ፣ ኢየሩሳሌምን ላሳየኝ፣ ሌት ተቀን ለመፍቀሬ ዕድሜ ጨምርለት እያለ ጸሎት ለሚያደርግልኝ የደሴ ከተማ ምዕመን ምን እከፍለዋለሁ ይላሉ። ደሴማ ለዕድሜ ይጸልይልኛል። እስላሞቹ ሁሉ እኮ አላህ ዕድሜ ጨምርሎ እያሉ የአገር ጌጥ ኖት ይሉኛል ይላል። እስላሞቹ ሁሉ አላህ ዕድሜ ጨምርላቸው የአገር ጌጥ ኖት ይሉኛል ይላሉ። በመጨረሻ ህይወታቸው የነበራቸው ቆይታ። ወስብሐት ለእግዚአብሔር። አመሰግናለሁ። እግዚአብሔር ወንድማችንን ኢሳያስን እናመሰግናለን። የእሳቸው ብዙ ነው ታሪኩ። አባ መፍቀሬ ሰብ በተጉለትና ቡልጋ ሳይሆን በመላው ኢትዮጵያ የተወለዱ መሆናቸውን እንዲገለጽ እንፈልጋለን።
እግዚአብሔር አምላክ በድቁና ብቻ ነው የተቀመጠው። ከብፁዕ ወቅዱስ አቡነ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ማዕረገ ቅስና ተቀብለዋል። ይህንንም እንድታሰፉልን በታላቅ ትሕትና ኮሚቴዎችን እናሳስባለን ማለት ነው። የበፊት አባቶቻችን ክህነታቸው ይደብቃሉ፣ አይናገሩም። የዛሬ ነው ክህነት የሚቀበሉ ችኩሎች እንጂ አባ መፍቀሬ አንደበታቸው ቁጡ ረጋ ብለው የሚናገሩ አባት ስለሆኑ በተለይ የወሎ ብቻ ሳይሆን የኢትዮጵያ ሕዝብ በሙሉ ትልቅ አባት፣ ትልቅ ምሰሶ አባ መፍቀሬ የሚተካ ካለ እውነትም እግዚአብሔር ይፍቀድልን የምንለው። እኛ ወደ ደሴ ሁል ጊዜ የምንመጣው አባ መፍቀሬ ለማየት ለመጎብኘት ነው። አባ መፍቀሬ ማለት እኮ ሌላ ሁሉ አረጋዊ ትላላችሁ። መፍቀሬ ማነው? መፍቀሬ ሰብ ክርስቶስ ነው እኮ ነሳውነ መፍቀሬ ሰብ። እኒህ አባት የተወደዱ የተመሰገኑ አባት ስለሆኑ ብፁዓን ሊቃነ ጳጳሳት ተገኝተዋል። የመንግስት አካላት ተገኝተዋል። ከዚህ የበለጠ ጸጋ እናንተ ብሩክ ዘይመጽእ በስመ እግዚአብሔር እያላችሁ ወደ ገዳሙ ሸኟቸው። ሰዓቱ ስለደረሰ አመሰግናለሁ። ሉል እግዚአብሔር በኮሚቴ ሁላችሁ ለተባበራችሁ ሁሉ እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። የእሳቸው በረከት የልደት በዓል በአባ መፍቀሬ ሰብ ታሪክ ወደፊት ከሁሉም አቅጣጫ መረጃ ተሰብስቦ በተሟላ መልኩ ይዘጋጃል እንጂ አሁን የተሟላ ነው። ምንም የቀረው የለም። እንከን አልባ ነው ልንል አንደፍርም። ምክንያቱም በአባ መፍቀሬ ሰብ ከሁላችንም ጋር አብረው የኖሩ ናቸውና ብዙ የተደበቁ ብዙ የማናውቃቸው አንድ የአባታችን የሕይወት ታሪክ ያው ሰፊ ነው። ጠቅላላ እጽዋቶቹ ሁሉ የሕይወት ታሪካቸው ስለሆኑ እነዚህ ዋርካዎች የአባታችን የባሕታዊ መፍቀሬ ሰብ የሕይወት ታሪኮች ናቸው። ሌሎችም እንደዚሁ በጣም ብዙ ነው። ስለዚህ አሁን ብፁዕ አባታችን አቡነ ቄርሎስ ብፁዓን አባቶች አሁን አቡነ መቃርዮስ፣ አቡነ ኤርምያስ በዚህ በመካከላቸው ይገኛሉ። የአባታችንን የአባ መፍቀሬ ሰብ ነፍሳቸው አብርሃምና ይስሐቅ ያረፈበትን በመንግሥተ ሰማያትን ያሳርፍልን። ለቤተሰቦቻችሁ መጽናናትን ይስጥልን። የደሴ ሕዝብን ይጠብቅልን። ሕዝቡ ይባርክልን። ልጆቻችሁ ለቁም ነገር ያውቃላችሁ፣ ዘር ይውጣላችሁ። አባታችን አክብራችሁ ስለሸኛችሁ እኛ እንደተሸኘ ነውና ሉል እግዚአብሔር ሐሳባችሁን ምኞታችሁን መድኃኔዓለም ይፈጽምላችሁ።